ሰላም ጤና ይስጥልኝ የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን እንዴት አላችሁ? ሀገሬ ትንታኔያችን አሁን ጀምሯል። ለሚቀጥሉት ደቂቃዎች እኔ ያልታየህ ኪዳኔና ባልደረባዬ ደምሰው ሽፈራው አብረናችሁ እንቆያለን። በዛሬው ቆይታችን ስለ እስራኤልና ሐማስ ጦርነት ጉዳይ እናነሳለን። የተኩስ አቁም ስምምነቱን በተመለከተ አንዳንድ ነገሮችን የምናነሳ ይሆናል። እንዴት አለ ደምስ? እንደምን አልታየ? ደህና ነኝ። በእስራኤልና በሐማስ መካከል ይደረግ የነበረው ጦርነት አሁን በተኩስ አቁም ስምምነት ከተፈራረሙ በኋላ በእርግጥ አሁን የተኩስ አቁም ተደርጓል ለማለትም አዳጋች ነው። ምክንያቱም ጥቃቶች እየተፈጸሙ እንደሆነ እየተመለከትን እንገኛለን ከሰላም ስምምነቱ በኋላ እና ባለፉት ሳምንታት በተለይ ትላንትና ከትላንት ወዲያ መነጋገሪያ የሆኑ ጉዳዮች ነበሩ። በተለይ እስራኤል ሐማስ ስምምነቱን አላከበረም፣ ስምምነቱን ጥሷል ብላ ጥቃት ስትፈጽም ተመልክተናል። ሌሎች አደራዳሪ አካላትም ጉዳዩን አስመልክተው አስተያየቶችን ሲሰጡ ነበርና እንደው ባለፉት ጊዜያት በእስራኤልና ሐማስ መካከል የነበሩ አዳዲስ ነገሮች ምንድናቸው የሚሉትን ነገሮች እናንሳና ወደ ሌሎቹ ጉዳዮች እናመራለን። እንደ አዳዲስ ነገር ብለን የምናነሳቸው ብዙ የተለዩ ነገሮች አልነበሩም። ምናልባት ከተኩስ አቁም ስምምነቱ ወደ መጣስ ወይም ደግሞ ወደ ጦርነት የመምጣት የሚመስል አይነት እንቅስቃሴዎች እየታዩ ነው ባለፉት ጥቂት ቀናቶች ውስጥ። በዋናነት የምናነሳቸው በተለይ እንደ ትልቅ ነገር ተደርጎ በአሜሪካም ጠንከር ያሉ አስተያየቶችን እንዲሁም ማስጠንቀቂያዎችን ስትሰጥበት የነበረው ጉዳይ አሁንም ወደ እስራኤል ተላልፈው ያልተሰጡ ህይወታቸው ያለፉ ታጋቾችን ጉዳይ እየተመለከተ ነው። እስካሁን ሐማስ ለእስራኤል ማስረከብ የቻለው በጣም ጥቂቱን ነው። የቀሩት ወደ 13 እና እዛ አካባቢ የሚሆኑ ህይወታቸው ያለፉ እንዲሁም በጋዛ የተለያዩ አካባቢዎች ላይ እንደተቀበሩ የሚነገሩ እስራኤላውያን ታጋቾች ጉዳይ እስካሁን አግኝቶም ለእስራኤል ማስረከብ እየተቻለ አይደለም እና ይሄ መሆኑ ደግሞ ከእስራኤል በኩል ጠንከር ያሉ ማስጠንቀቂያዎች፣ ወቀሳዎችን በሐማስ ላይ እንድታቀርብ አድርጓታል። ያም ደግሞ ከሐማስ ጋር የተለያዩ ሰጣ ገባዎች ውስጥ በመግባት የተለያዩ ኃይለ ቃሎችን መለዋወጥ የመሳሰሉ ነገሮች ነበሩ። ከዛ አለፍ ብሎ ግን ከባለፈው ሳምንት መጨረሻ አካባቢ ጀምሮ ደግሞ ወታደራዊ እንቅስቃሴዎችም እየታዩ እንደሆነ እየተነገረ ነው። በተለይ እስራኤልም ሐማስም እስራኤልን እንዲሁ በተለያየ ወገን ሆኖ የሚያቀርቧቸው ወቀሳዎች አሉ። እስራኤል ሐማስ የተለያዩ ወታደራዊ እንቅስቃሴዎችን እያደረገ ነው እስራኤልን ለማጥቃት በሚል የምታነሳቸው ወቀሳዎችና ክሶች ነበሩ። ሐማስም እንዲሁ በተመሳሳይ መልኩ እስራኤል ወታደራዊ ጥቃቶችን እየፈጸመች እንደሆነ በጋዛ ላይ ተኩስ አቁም ስምምነቱ ከተደረገ በኋላ ማለት ነው እያደረገች እንደሆነ በተደጋጋሚ እየገለጸ ይገኛል። ለዓለም አቀፉ ማህበረሰብም እስራኤልን እንዲያስቆም ኢቭን ኔታንያሁንም ጠንከር ያለ ትችቶችን የመሰንዘር ሆነ ብለው በተለይ ተኩስ አቁም ስምምነቱን ወደ ኋላ መመለስ እንዲፈርስ የማድረግ እንቅስቃሴዎችን እያደረጉ እንደሆነ በሐማስ ኃላፊዎች በኩል እንደዚህ አይነት ወቀሳዎችን እየሰማን ነው። ከዛም አልፎ ግን አሁን እነዚህ 2-3 ቀናት እንዲሁም ደግሞ በዚህ ሳምንት መጀመሪያ ጀምሮ ጠንከር ያለ በሚመስል መልኩ ወታደራዊ እርምጃዎች የአየር ላይ ጥቃቶችን ከእስራኤል በኩል እየሰማን ነው። ለጥቃቶቹ እስራኤል እያለች ያለችው ሐማስ ቀድሞ የፈጸመው ጥቃት እንዳለ በዛም ጥቃት የተገደለ እስራኤላዊ ወታደር ስለመኖሩ እየገለጸች ነው። ሐማስ ግን በፍጹም እንደ አይነት ጥቃት እንዳልፈጸመ ነው እየገለጸ እየተከራከረ ያለው። መፈጸሙን አልገለጸም እሱና ይህ በሆነበት ግን በእስራኤል በኩል እየተወሰዱ ያሉት እርምጃዎች ትንሽ ጠንከር ያሉ ናቸው። ምናልባት በ2-3 ቀናት ውስጥ በተፈጸሙ ጥቃቶች በ2-3 ቀናት የተለያዩ ጥቃቶች ተፈጽመዋል። ግን በተለይ ባሳለፍነው ማክሰኞ ተፈጸመ የተባለው ጥቃት ብዙ ሰዎች ህይወት እንዲያልፍ ያደረገ ምናልባትም እስካሁን ቁጥሮቹ እያሳዩ ያሉት ከ100 በላይ ሆነዋል የሟቾቹ ቁጥር። እዛ ደረጃ የደረሰ አይነት ጥቃቶችን እየፈጸመች እንደሆነ እስራኤል እየተነገረ ነው። እነዚህ ጥቃቶች እንግዲህ ዳግም የተኩስ አቁም ስምምነቱ ውስጥም ደግሞ አብረው ሁለቱ አካላት የተስማሙባቸው ነገሮች አተገባበር ላይ ዳግም ወደ ኋላ የሚመልስ አይነት ነገር ሊሆን ይችላል ተብሎም ስጋት እንዲፈጠር አድርጓል። በሐማስ በኩልም እንዲሁ ያው እነዚህን ጥቃቶች ተከትሎ ምናልባት የመልስ ምት የሚመስሉ ወይም የበቀል እርምጃዎች ሊኖሩ ይችላሉ ተብሎ ይጠበቃል። እነዚህ በራሳቸው ነገሩን የበለጠ ወደ ውጥረት ውስጥ እንዲመለስ የሚያደርግ ነው ተብሎ ይታሰባል። በተለይ ከወታደራዊ እንቅስቃሴ ጋር በተያያዘ በዋናነት የተባበሩት መንግስታትም ሌሎች በተለይ ዛው የአረብ የመካከለኛው ምስራቅ አገራትም እንዲሁ እስራኤልን በተለይ ከሰሞናዊ ወታደራዊ እንቅስቃሴዎች ጋር በተገናኘ የተለያዩ ወቀሳዎችን በእስራኤል ላይም ሲሰነዝሩ ሰምተናል። ያው እንዳልነው ግን ቅድም እንዳልነው በእስራኤል በኩል ተደጋግሞ እየተነሳ ያለው ለነዚህ አሁን እስራኤል እየወሰደቻቸው ላሉ እርምጃዎች
መነሻ ብላ የምትወቅሰው ሐማስን ነው። ሐማስ የፈጸመው ጥቃት አለ የሚል በሌላኛው ግን ደግሞ እንደዚሁ ተነስቶ የነበረው በእስራኤል ላይ ጥቃት ለመፈጸም ለየት ያለ ወታደራዊ እንቅስቃሴ እያደረጉ ያሉ የሐማስ ቡድኖች እንደነበሩና ጥቃቱም ኢላማ ያደረገው እነሱ ላይ እንደነበረ ነው እስራኤል እየገለጸች ያለችው። ግን እነዚህ ሁሉ ነገሮች አሁን በዚህ ሳምንት እየሰማናቸው ያለናቸው ነገሮች ምናልባት በቀጣይ በስምምነቱ አካሄድ ላይ ሊሆን ይችላል፣ በሁለቱ አካላት ቀጣይ የሰላም ድርድር ሂደቶች ወይም ግንኙነቶችም ላይ ሊሆን ይችላል ምን ይዘው ይመጣሉ የሚለው ብዙዎችን እያነጋገር የሚገኝ ምን ሊሆን ይችላል የሚለውንም ደግሞ መገመት ትንሽ አዳጋች እንዲሆን ያደረገ አይነት እንቅስቃሴዎች ናቸው እየተስተዋሉ ያሉት። ባለፉት ጊዜያት በተለይ አሁን በሁለት በሶስት የሰላም ስምምነቱ ከተደረገ በኋላ በዋናነት እስራኤልና ሐማስ የተለያዩ እንቅስቃሴዎችን ሲያደርጉ ነበር። በተለይ ደግሞ እስረኞችን ከመለዋወጥ ታጋጆችን ከመለዋወጥ አንጻር ማለት ነው የተለያዩ ጥረቶችን ሲያደርጉ ነበር። አሁን ግን ባለፉት ጊዜያት በተለይ በተያዘው ሳምንት አንዱ እንደ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ የሰጡበትና በጋዛ ጥቃት እንዲፈጸም ያዘዙበት ሁኔታ የተፈጠረው አንዱ ከወታደሩ ግድያ ጋር በተያያዘ ነው። ያ ወታደር በሐማስ ታጣቂዎች ተገድሏል የሚል ነገር ነው። በተለይ በፈንጂ እንደተገደለ ነው የተኩስ ልውውጦች ነበሩ። በተለይ በደቡባዊ ጋዛ በነበረው ወታደራዊ እንቅስቃሴ ነው ተገደለ የተባለው። አንዱ እንደ መነሻ ሆኖ የቀረበው እሱ ነው ተብሎ በተደጋጋሚ በመገናኛ ብዙኃን ሲነገር ነበር። ከዛ ባሻገር ግን ሌላው የእስራኤሉ ጠቅላይ ሚኒስትር ትዕዛዙን ሰጥተዋል። ይሄ ግድያ ወይንም ደግሞ ጥቃት እንዲፈጸም ትዕዛዝ ሰጥተዋል ያሉበት ምክንያት አንደኛው እስራኤል አሁንም የሚቀሯት 13 አስከሬኖች አሉ። ሐማስ ጥቃት በፈጸመ ጊዜ በ2023 ማለት ነው አግቶ የወሰዳቸው ሁሉንም ታጋቾች ፈቷል። ከዛ ውጪ አሁን እስራኤል እየጠየቀችና እየፈለገች ያለችው 13ቱ የተቀሩት ታጋች አስከሬኖችን ነው እና ከነሱ ውስጥ ስምምነቱን ባላከበረ መልኩ ነው አተገባበሩ እየሄደ ያለው። ስለዚህ ሂደት በሂደት እሱ መመለስ አለበት የሚል ነገር ታነሳለች እና አሁን በዓለም አቀፉ ማህበረሰብ ዘንድም እንደ አንድ መነጋገሪያ የሆነው ነገር እስራኤል ሐማስ ቦታውን አላውቅም፣ ምክንያቱም በጋዛ ባለፉት ጊዜያት ሲፈጸም በነበረ ጥቃት መሰረተ ልማቶቹ እንዳይሆኑ ሆነዋል። እንደምታውቀው በጣም እንደወደሙ ተመልክተናል በተለያዩ ፉቴጆች ማለት ነው እና ከዛ ጋር ተያይዞ የት ቦታ እንዳሉ ሎኬት ለማድረግ በጣም አዳጋች ነው እና ጊዜ የሚወስድ ነው። ይሄንን በሰላም ስምምነት ወቅትም በተደጋጋሚ ይገልጸው ነበር ሐማስ እና አንዱ የት እንዳለው አላውቅም የሚለው የሐማስ አንዱ መከራከሪያ ነጥብ ነው። እስራኤል ግን ይህንን ውድቅ ያደረገ አንድ የ15 ደቂቃ ቪዲዮ አውጥታለች፣ ተንቀሳቃሽ ምስል አውጥታለች እና ምስሉ የሐማስ ተዋጊ ወታደሮች አስከሬኖችን ካስቀመጡበት ቦታ ሲያወጡ የሚያሳይ ምስል ነው እና በዓለም አቀፉ ማህበረሰብ ዘንድም መነጋገሪያ ሆኖ ነበር። ቀይ መስቀል ማህበርም ጉዳዩ ላይ አስተያየት ሰጥቷል። በእርግጥ እነሱ ስለዚህ ጉዳይ የሚያውቁበት ሁኔታ እንደሌለ ገልጸዋል። ግን እንደ አንዱ አላውቅም የሚለው ሆን ብሎ የተኩስ አቁም ስምምነቱን ለማደናቀፍ እያደረገ ያለው ጥረት ነው የሚል ነገርን እስራኤል ታነሳለች። ከዛ ባሻገር ሐማስ በበኩሉ ደግሞ ይህንን አስመልክቶ የሚያነሳው ነገር መሰረተ ልማቶቹ የወደሙ በመሆኑ እስራኤል አሁን ጥቃቱን እንድትከፍት ያደረጋት ነገር ሐማስ ይህንን ጉዳይ ያጓተተ እና ወታደራዊ ላይ ጥቃት አድርሷል በሚል ምክንያት ነው። ሐማስ በበኩሉ ደግሞ እስራኤል የሰላም ስምምነቱን እየጣሰች ይገኛል። ይሄ ደግሞ መከበር አለበት። ምክንያቱም የሰላም ስምምነቱ የተኩስ አቁም ስምምነት እንዲደረግ የሚያደርግ አንድ ማዕቀፍ አለው፣ የስምምነት ማዕቀፍ አለው እና እሱ እየተተገበረ አይደለም የሚል ነገር ነው እና አሁን አጠቃላይ ፒክቸሩ ወይም ትልቁ ምስል ምን ይመስላል የሚለውን ስንመለከት አሁን በ3 ሳምንታት ጊዜ ውስጥ ጥቃቶች ተፈጽመዋል። እስራኤልም ጥቃት ፈጽማለች። ወደ 2 ጥቃቶች በተለይ አብይ የሚባሉ 2 የሚሆኑ ጥቃቶች ተፈጽመዋል እና ይሄ ጥቃት ምን አይነት ነገር ያሳየናል የሚለው ጉዳይ ይመስለኛል መሰረታዊ ነገር። ምክንያቱም ባለፉት ዓመታት ሲደረግ የነበረው ይሄን አስከፊ ጦርነት ለማቆም ይሄ የሰላም ስምምነት አማራጭ ከቀረበ በኋላ ይሄ አይነት ጥቃት ወዴት ሊያመራ ይችላል? ምክንያቱም የሰላም ስምምነቱ ሊተገበር የሚገባው ሁለቱም የሰላም ስምምነቱ ማዕቀፍ ባከበረ መልኩ እንዲሆን ይጠበቃል እና አንዱ እዚህ ውስጥ አደራዳሪ አካል ሆና ግንባር ቀደም ሚና ስትጫወት የነበረችው አሜሪካ ነች እና
ከነዚህ ጥቃቶች በኋላ አስተያየት ሰጥተዋል። ጄዲ ቫንስ ምክትል ፕሬዚዳንቱ፣ ራሳቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕም አስተያየት ሰጥተዋል። እና እነሱ እያሉ ያሉት ነገር ምንድነው? የተኩስ አቁም ስምምነት ውስጥ ወይንም ደግሞ የሰላም ስምምነት ውስጥ እንዲህ አይነት ነገሮች የሚጠበቁ ናቸው። እዛም እዚህም ግጭቶች ወይንም ደግሞ ትንንሽ ነገሮች መፈጠራቸው አይቀርም የሚል ነገርን ያነሳሉ። ራሳቸው ጄዲ ቫንስም ይህንን ጉዳይ ሲያነሱት ነበር በሰጡት መግለጫ ላይ። ራሳቸው ዶናልድ ትራምፕም ሲያነሱ የነበሩት ነገር አንዱ ይሄ ነው። ምክንያቱም የተኩስ አቁም ስምምነቱ አሁንም የሰላም ስምምነቱ አሁንም ተግባራዊ እየተደረገ ነው። ስለዚህ እዛም እዚህ የሚፈጠሩ ነገሮች የሰላም ስምምነቱን ሊያደናቅፉ አይገባም፣ ደግሞ ያደናቅፉታል ተብሎም አይጠበቅም። እና ዶናልድ ትራምፕም ሲሉ የነበሩት ምንድነው? እስራኤል ጥቃት ከተሰነዘረባት መመከት ወይም ደግሞ ልትመልስ ትችላለች የሚል አስተያየታቸውን ሰጥተዋል። በእርግጥ እሳቸው ብዙ ወደ እስራኤል አጋድለው ብዙ ነገሮችን ያደርጋሉ ይባላል። ለእስራኤል ውግንና እንዳላቸው በተለይ ሐማስ ላይ የሐማስን ትጥቅ መፍታት በጣም በጽኑ ከሚደግፉ ሰዎች መካከል እሳቸው ናቸው። ሐማስ ትጥቅ መፍታት አለበት፣ በጋዛ ውስጥ ጋዛን በማስተዳደር ሂደት ውስጥ ምንም አይነት ሚና ሊኖረው አይገባም የሚል ነገርን ሲያነሱ እንደነበር በተደጋጋሚ የምናነሳው ጉዳይ ነው። እሳቸውን በተደጋጋሚ ሲያነሱት የነበረው ጉዳይ ነው እና ከዚህ ጋር ተያይዞ አሁን እየተፈጸሙ ያሉት ጥቃቶች በጋዛ ትንሽም ቢሆን የሰላም ስምምነት የሰላም ተስፋ ታይቶበት የነበረውን አማራጭ አሁን ወደ ሌላ አይነት ቅርጽ እያስያዘው ይመስላል። አዎ በስጋት ተነስቶ ተደርጎ የሚነሳው እሱ ነው። ያው ከሌሎች የተለያዩ ሀገራት ላይም የተለያዩ አካባቢዎች ነበሩ እንዲህ አይነት ወይም መሰል ጦርነቶችም ላይ የተኩስ አቁም በሚደረግበት ሰዓት ላይ ተኩስ አቁሙ በጣም ይሄ ፍጹም በሆነ አይነት መልክ ሰላማዊ ወይም ደግሞ ፍጹም የሆነ መግባባት ባለበት ሁኔታ የሚከናወኑ ናቸው። እንደዛም ሆኖ ያየንባቸው ጊዜዎች የሉም። መሀል ላይ የተለያዩ የሚያደነቃቅፉ ነገሮች፣ አለመግባባቶች፣ የተለያዩ ነገሮች ይፈጠራሉ። ግን በዛ ውስጥ በተለይ በስምምነት ከተደረገባቸው መሰረታዊ ነገር የሚባሉት ነገሮች ምን ያህል እየተተገበሩ ነው የሚለው ነው ብዙ ጊዜ በጥያቄም ሊነሳ የሚችለው። ተኩስ አቁም ዋነኛው ተኩስ አቁም የሚደረግበት ዓላማም በስምምነት የሚደረግባቸው ነገሮች ውስጥ የሚተገበሩ ጉዳዮች አሉ። እነሱን ጥሩ በሆነ መንገድ ማስፈጸም እንዲቻል በሚል ነውና ከዛም ውስጥ አንደኛው የነበረው የእስረኛና ህይወታቸው ያለፉ ታጋቾችን ልውውጥ የተመለከተ እነዚህ አይነት ጉዳዮች ናቸው በዚህ የተኩስ አቁም ስምምነት ማዕቀፍ ውስጥ ተግባራዊ ይደረጋሉ ተብሎ የሚታሰቡት። እነሱም ደግሞ በአብዛኛው ተግባራዊ ሆነዋል። አሁን ላይም የተወሰኑ አለመግባባቶችን እየፈጠረ ያለው ጊዜም እየወሰደ ያለው ሁለቱንም አካላት እንዲሁ እያነጋገር የሚገኘው ተቀብረው ያሉት ታጋች እስረኞች ጋር የተያያዘ ጉዳይ ነው። እሱም ደግሞ ብዙ ከመጀመሪያውም ጀምሮ ራሳቸው ትራምፕም ይህንኑ ሀሳብ ሲናገሩት ነበር። ቀላል ሊሆን እንደማይችል በተለይ የተቀበሩትን ታጋቾች አውጥቶ ማስረከብ እንዲህ እንደሚታሰበው ቀላል ሊሆን እንደማይችል ሐማስ ካለው አቅም ካለው የተለያዩ ከቴክኖሎጂም ከተለያዩ ከመሰረተ ልማትም ከፈራረሰው ነገሮችም አንጻር በቀላሉ አውጥቶ ማስረከብ ይችላል ተብሎ አይታሰብም። ምክንያቱም ብዙ ነገሮች ያስፈልጉታል። ብዙ ተጨማሪ ቴክኖሎጂዎች፣ ብዙ አይነት አቅም የሚጠይቁ ነገሮችን ይፈልጋል። እነዛን ደግሞ በራሱ አቅም ማድረግ አይችልም። የሌሎች አካላት ድጋፍ ያስፈልገዋል። ሊሆን የሚችለውም በዛ አይነት መንገድ እንደሆነ ራሳቸው ዶናልድ ትራምፕ ስምምነቱ የተደረገ ሰሞን በሰጡት አስተያየት ላይ ተናግረውት ነበርና አሁን ላይ ግን ምናልባትም አሁን አንተ እንዳነሳው እንደዚህ አይነት መሰል ተንቀሳቃሽ ቪዲዮዎች መውጣታቸው በእስራኤል በኩል የወጡት እንደዚህ አይነት መረጃዎች ምናልባት ነገሩን ሐማስ ላይ እምነት እንዳይኖራቸው የእውነትም ከአቅሙ በላይ ሆኖ ሳይሆን ሆነ ብሎ ለማደናቀፍ ሊሆን ይችላል ወይም ደግሞ በሌሎች ዓላማዎች ነገሩን እያጓተተው እንደሆነ አድርገው እንዲያስቡ ያደረጋቸው ይመስላል እና ከቀናት በፊት የእስራኤል መንግስት ቃል አቀባይ እንዲሁ በሰጡት አስተያየትም ሆነ ብሎ ነው ሐማስ ነገርየውን ወይም ደግሞ ፍለጋውን እንዲጓተት እያደረገ ያለው ሙሉ ፍላጎት ወይም ሙሉ ፈቃደኝነት ቢኖር ኖሮ ይህን ያህል ከባድ ሊሆን እንደማይችል የፍለጋው ሂደት ሲናገሩ ነበርና ለዚህም ደግሞ እስራኤል በራሷ በኩል የምታደርጋቸው የምትወስዳቸው እርምጃዎች ሊኖሩ እንደሚችሉ ፍንጭ ሰጥተው ነበረ። ይህንኑ ሀሳብ የሚደግፍ መልእክት ዶናልድ ትራምፕም እንዲሁ ደግሞ ተናግረው ነበረ። ሐማስ በአስቸኳይ የተቀሩትን የእስራኤላውያን ታጋቾችን አስክሬን በፍጥነት እንዲመልስ፣ ያማይሆን ከሆነ ግን ስምምነቱን በማስፈጸም ወይም በማደራደር ሂደት ውስጥ የነበሩ ሀገራት ራሱ በሐማስ ላይ እርምጃ ሊወስዱ እንደሚችሉ አይነት አስተያየቶችን ሲሰጡም ተደምጠዋልና እነዚህ ነገሮች በሐማስ ላይ ቀድሞ የነበረው እምነት አሁን ላይ እንደሌለ ቀድሞም ያው ያን ያህል እምነቱ ኖሮ ሳይሆን ከተለይ ከስምምነቱ ጋር በተያያዘ
ይደረጋሉ ተብሎ ተስማምቶባቸው የነበሩ ነገሮችን ለማደናቀፍ ጥረት እያደረገ ነው ተብሎ ወቀሳዎች ወደሱ እንዲሄዱ እያደረገ ይመስላል እና ከዛም ጋር በተያያዘ ነው አሁን እንደ አይነት ማስጠንቀቂያዎች እንደ አይነት ሰጣ ገባዎች እየተፈጠሩ ያሉት። ሐማስ ግን ይሄ ሁሉ የሆነም ቢሆን እየገለጸ ያለው ምንድነው በቻልኩት ሁሉ ጥረት እያደረኩ ነው፣ ፍለጋውን በተጠናከረ ሁኔታ አካሂዶ አስክሬኖቹን አውጥቶ ለመመለስ ከፍተኛ ጥረት እያደረገ ነው። ግን ደግሞ ከአቅም ከተለያዩ ነገሮች ጋር በተያያዘ ማድረግ እየቻለ አይደለም። የሚያነሳቸውም አንደኛው የአቅም ጉዳይ ነው። እንደምናነሳቸው በጣም ከባባድ እንግዲህ የተፈጠረው ውድመት ብዙ ነገሮችን ያወደመ ነው። አካባቢዎቹን መለየት በራሱ ሌላ ራሱን የቻለ ሰፊ አቅም የሚጠይቅ ነው፣ ጊዜም ይፈልጋል። ከዛ ባለፈ ደግሞ ቦታውም ሲገኝ መቃብሩ ብቻውን አይደለም የሚገኙ፣ እዛ አካባቢ ወዳደሙ ህንፃዎች፣ የፈረሱ ብዙ ነገሮች አሉና እነሱን ማንሳት ማጽዳት ይፈልጋል። ያም የራሱ የሚፈልገው ከፍተኛ አቅም አለ። እነዚህን ነው ሐማስ በአጭር ጊዜ ውስጥ የተባለውን ነገር ወይም ስምምነቱን እንዳይፈጽም ሊያደርጉ የሚችሉ ነገሮች ናቸው ብሎ ሲያነሳቸው የነበሩ አሁንም እየገለጸ ያለው ይህንኑ ነው። ሌላኛው ደግሞ የሚያነሳው አሁን አስክሬኖቹ ተቀብረው ይገኙበታል ተብለው ከሚታሰቡት ቦታዎች መካከል አሁንም የእስራኤል ወታደሮች ቁጥጥር ስር የሚገኙ የጋዛ ክፍሎች ናቸው። ያ መሆኑ ደግሞ ሐማስ ወታደሮች የሐማስ ታጣቂዎች ገብተው እዛ አካባቢ ላይ ፍለጋውን ማድረግ የሚችሉበት አይነት አማራጭ የለም። ያንን ለማድረግ ወይ እስራኤል ራሷ ነች ያንን ፍለጋ ወይም እስራኤል ኃይሎች ናቸው ያን ፍለጋ ማካሄድ ያለባቸው ወይም ደግሞ ሌላ ሁለተኛ ወይም ሶስተኛ ወገን ነው ቦታው ላይ ገብቶ ያንን ነገር ሊያካሄድ የሚችለው። በእነዚህ ሁለቱ ምክንያቶች በቀላሉ ፍለጋውን ማድረግ ይቻላል ተብሎ አይታሰብም የሚል ሀሳቦችን ሲሰነዝር ነበር። የቻለውን ጥረት እያደረገ እንደሆነም ገልጿል። በዚህ ሳምንት መጀመሪያ አካባቢ የሰማ ነው ምናልባት እንደ ጥሩ ነገር ሊሆን ይችላል ተብሎ የሚታሰበው በማደራደር ሂደቱም ላይ ከፊት የነበረችው ግብጽ በርካታ ማሽነሪዎችን እንደዚህ አይነት የቴክኖሎጂ ውጤቶችን ይዛ ወደ ግብጽ ወደ ጋዛ መግባቷን እና ደግሞ ፍለጋውን ለማከናወን ወይም ፍለጋ ሂደቱን ለማገዝ ወደዛ መግባታቸውን እየተነገረ ነው። በርካታ ትላልቅ የመቆፈሪያ ምናምን ማሽኖች ወደዛ ሲገቡ የሚያሳዩ ተንቀሳቃሽ ምስሎችም ታይተዋል። የተለያዩ ቁፈራ ስራዎችም ሲከናወኑ የሚያሳዩ ቪዲዮዎችም እየወጡ ነበረ። በዚህ የፍለጋ ስራ ላይ ግብጽና ሐማስ ብቻ አይደሉም ይህንን ፍለጋ እያከናወኑ ያሉት። የዓለም አቀፉ ቀይ መስቀል ድርጅትም ቀደም ብሎም ጀምሮ ይህንን ነገር እያከናወነ ነበር። ግን የአቅሙ ውስንነቶች አሉ። ብዙ እንዲሁ የሚጠየቁ ደግሞ ብዙ አይነት የራሱ ችግሮች አሉት እና እነዛ ተዳምረው ፍለጋውን ቀላል እንደማያደርጉት እየተነገረ ነበር። አሁንም ያለው ሂደት እሱ ነው። ምናልባት አሁን ሐማስ በራሱ ቁጥጥር ስር ባለው የጋዛ ክፍል ውስጥ ያሉትን ታጋች አስክሬኖች ፈልጎ አውጥቶ ሊያስረክብ ይችል ይሆናል። ግን ደግሞ አሁንም በእስራኤል ይዞታ ስር የሚገኙ የጋዛ ክፍሎች ውስጥ ያሉትን ታጋች እስረኞች አስክሬን ማውጣት ግን በጣም አስቸጋሪ ነው። እንዲህ በቀላሉ ሊሆን የሚችል አይነት ነገር ነው ተብሎ አይታሰብም። ምናልባትም ይሄኛው በዚህኛው ሁኔታ እስካሁን በተደረገው የአስክሬን ልውውጥ ነው ይችላል የእስረኞች ልውውጥ ወደ ቀጣዩ ዙር ስምምነት የሚያመሩ ከሆነና በዛኛው ዙር ስምምነት ደግሞ ምናልባት ያው በቀደመው መጀመሪያም ባደረጉት ስምምነት ላይ አንዱ ከእስረኛ ልውውጥ በተጨማሪ የእስራኤል ወታደሮች ከጋዛ ሙሉ ለሙሉ መውጣት አለባቸው የሚለው ነው። ምናልባትም እሱም በእስራኤል በኩል እስራኤል ሐማስን በእስራኤልን የሚወቅስበት አንደኛው ነገር ይሄኛው ነው። አሁንም እነዛ አካባቢዎች በእስራኤል ወታደሮች ይዞታ ውስጥ ናቸው። ከዛ አካባቢ ለቃ መውጣት ይኖርባታል። ያን አለማድረጓ በራሱ ደግሞ መልሶ እሰጥ አገባዎች፣ አለመግባባቶች እንዲሁም አሁን እያየናቸው ያለናቸው መታኮሶችም ሊቀጥሉ ይችላሉ። ያ ደግሞ ምናልባት ሁለቱን አካላት እንዳያግባቡ የሚያደርጋቸው ነገር ሌላ ተጨማሪ ችግር እየተፈጠረ ይቀጥላል። ምክንያቱም አሁን እስራኤል ጥቃት ለማድረስ እንደ ምክንያት የምታነሳው አንድ ወታደር ተገሏል የሚል ነው በእንደዚህ አይነት ጥቃት። ይሄኛው ነገር ግን በቀጠለ ቁጥር ሌሎች ወታደሮች ወይም ሌሎች መሰል ግጭቶች ይቀጥላሉ ተብሎ ነው የሚጠበቀው። ምክንያቱም ሐማስ ጥያቄው አልተመለሰለትም፣ እስራኤልም ያልተመለሰላት ጥያቄዎች ይኖራሉ። ሁለቱም ጥያቄዎቻቸውን ይዘው ነው ወደ ግጭት እየመጡ ያሉት። መፍትሄ የሚያመጣውን አይነት ነገሮች ላይ በመተግበር በኩል በተለይ አብዛኛውን ነገር አድርገውታል። ግን የተወሰኑ ጥቂቶቹን ለማሟላት ከሁለቱም በኩል ያለመተማመን የፈጠረው መገፋፋቶች አሉ። እነሱ ደግሞ ምናልባት ወደ ሰላም ከማምጣት ይልቅ ሌሎች ተጨማሪ ነገሮችን ተጨማሪ ችግሮችን የመፍጠር እድል ይኖራቸዋል ተብሎ ነው የሚታሰበው። ሌላው ምናልባት በቀጣይ ይህኛውን ነገር አሁን እንግዲህ ከአሜሪካን በኩል እየተባለ እንዳለው አብዛኛው የስምምነቱ ማዕቀፎች ተግባራዊ እየተደረጉ ነው። በዚህ አለመግባባቶች በዚህ ግጭት ሂደቶች ውስጥም ሆነው እየተደረጉ ነው እና ይሄ ተሳክቷል እና ወይም ደግሞ ሆኗል ተብሎ ወደ ቀጣዩ ዙር መሸጋገር ከተቻለ ይነሳሉ ተብሎ የሚታሰበው አሁንም ዋነኛው እስራኤልም አብዝታ የምትፈልገው አሜሪካም ዶናልድ ትራምፕም ቅድም አንተ ስትለው እንደነበረው በጣም የሚፈልጉት የሐማስን ትጥቅ መፍታት ነው።
ይሄ አሁን እነዚህ ነገሮች ግን እነዚህ አሁን እዚህ ጋር ስምምነቱ ሙሉ ለሙሉ ተግባራዊ አለመሆን እንዲህ የተወሰኑ የሚቀሩ ነገሮችን ይዞ ወደ ቀጣዩ ዙር ስምምነት ወይም ንግግር መግባት የሐማስን ትጥቅ ማስፈታት የሚለው ሀሳብ እንዲሁ በቀላሉ ወደ ስምምነት የሚመጣ እንዳይሆን ያደርገዋል ተብሎም ይጠበቃል። አሁን በሰላም ስምምነቱ ላይ ተግባራዊ እየተደረገ ይገኛል። አንዳንዶቹ ለምሳሌ የእስረኛ ልውውጥ፣ የታጋች ልውውጥ መደረጉን አንስተናል። አሁን ግን ምናልባት በቀጣዮቹ ጊዜያትም አንዱ እንደ ፈተና ሊሆን የሚችለው ነገር የሐማስ ጉዳይ ነው። ሐማስ በጋዛ ውስጥ ያለው በጣም ለአመታት የዘለቀ ህልውና የተሳሰረ እንዲሆን አድርጎታል። የጋዛ የፍልስጤም ህልውና ከሐማስ ጋር በእጅጉ የተቆራኘ ነው አንዳንድ ነገሩ እና አሁን ሐማስ እንደ አንድ ችግር ሆኖ እየታየ ያለው የሐማስ ጉዳይ ነው። ምክንያቱም ዋና የምንለው አሁን ለምሳሌ እየተደረጉ ያሉት ነገሮች ላለመሆናቸው እንደ አንድ ምክንያት ሊሆን የሚችለው የሐማስ ጉዳይ ነው። እስራኤልም የምትለው አንዳንዱ ነገር ይሄ ነው። በእርግጥ የሚነሱ ነገሮች አሉ። አሁን ለምሳሌ የሐማስ በዚህ ጦርነት ውስጥ ራሱን በተለይ በእስራኤል በጣም ተደጋጋሚ ጥቃት እንደተከፈተበት በተለይ ወታደራዊ አመራሮቹ በጣም በርካታ ወታደራዊ አመራሮቹ እንደተገደሉበት ይታወሳል። ተዳክሟል ማለትም ይቻላል። በተለይ በፊት ከነበረው አይነት አቅምና አቋም አንጻር ስንመለከተው ግን አሁንም ድረስ የትጥቅ የመፍታቱ ጉዳይ ምን ይሆናል የሚለው ራሱን የቻለ ጥያቄ ነው። ምክንያቱም ሐማስ በፈቃዱ ትጥቅ ይፈታል የሚል እምነት አስቸጋሪ ነው። በተለይ አሁን ላይ ለመቀበል በተለይ የእስራኤልንም አቋም አሁን እስራኤል የምትፈጽመውንም ጥቃት አስመልክቶ ሐማስ በዚህ ሁኔታ ትጥቅ ይፈታል የሚሉ ነገሮች በተለይ ባለፉት ጊዜያት ከመገናኛ ብዙሃን የተለያዩ ዘገባዎችን ስንመለከት ነበር። ተዋጊዎችን እየመለመለ ነው የሚል አንዳንድ ነገሮችን ስንመለከት ነበር እና ይሄም ቢሆን የሚነግረን ነገር አለ እና የሐማስ እስራኤል ሐማስን እንደ ስጋት ማየቷ ሐማስ ደግሞ እስራኤልን እንደ ስጋት ማየቱ በራሱ የሰላም ስምምነቱ ተግባራዊ እንዳይሆን አሁን የተቀሩት ታጋች አስከሬኖች ምናልባት በቀጣዮቹ ጊዜያት ሊለቀቁ የሚችሉበት እድል አለ። ግን ደግሞ እዚህ ውስጥ ዋናው ነገር ምንድን ነው? የሰላም ስምምነቱ ላይ ዋናው ነገር ምንድን ነው ብለን ስንመለከት ሐማስ እንደ ስጋት መታየቱ፣ ከዛ ውጭ ደግሞ የሐማስ ትጥቅ መፍታት ጉዳይ ነው አሁን የቀረው ዋና የስምምነት ማዕቀፉ። ምክንያቱም ሌሎቹም ጉዳዮች ስንመለከታቸው ሁለተኛ ደረጃ ነገሮች ናቸው። ይሄ ግን የመጀመሪያ ደረጃ ነው። ምክንያቱም ሐማስ በጋዛ ውስጥ ያለው የተዋናይነት ደረጃም አንዱ ይህንን እንድል ያስገድደኛል። ከዛ ውጭ ከሐማስ አስተዳደር ጋር ወይንም ደግሞ ከጋዛ አስተዳደር ጋር በተያያዘ አሜሪካ የምታነሳው እስራኤል የምታነሳው በጋዛ አስተዳደር ውስጥ ሐማስ ምንም አይነት ቦታ እንዳይኖረው አሁን ከሰላም ስምምነቱ በኋላ ዓለም አቀፍ ሰላም አስከባሪ ኃይል ከተለያዩ እንትኖች የተውጣጡ በጋዛ እንዲሰማሩ ዲፕሎይ እንዲደረጉ የሚል ምክረ ሀሳብ ነው ያለው። እሱም ቢሆን የሰላም ስምምነት ያመጣል የሚል ተስፋ በተለይ በሐማስ ጥሩ እንደሆነ የሚነገርም ቢሆን ነገር ግን ሐማስም ይቀበለዋል ተብሎ ደግሞ አይታሰብም። ምክንያቱም ዋነኛ አሁን ይገባል ተብሎ የሚጠበቁት አሜሪካ መር የሆነ ነው። ሐማስ ደግሞ ከአሜሪካ ጋር ያለው ግንኙነት የሻከረ እንደሆነ እናውቃለን። ትጥቅ እንዲፈታም ዶናልድ ትራምፕ በተደጋጋሚ ጥሪ ሲያቀርቡ እንደነበር እናስታውሳለን። ምናልባት እንደ ምክረ ሀሳብ ሊቀርብ የሚችለው ነገር ከሰላም አስከባሪ ኃይሉ ጋር በተያያዘ ምናልባት ከተለያዩ የአረብ ሀገራት የተውጣጡ ቢሆን የተመረጠ ይሆናል። ምክንያቱም ይሄ የሰላም ስምምነት ቅቡል እንዲሆን ወይንም ደግሞ የተሳካ እንዲሆን ሲደረጉ የነበሩት ጥረቶች አንዱ ሐማስንም ያካተተ የተለያዩ የአረብ ሀገራትንም ያካተተ መሆኑ እንደ አንድ ውጤት እንዳመጣ አድርጎ መውሰድ ይቻላል እና አንዱ ምናልባት እንደ ጥንካሬ ልታነሳው የምትችለው ነገር እሱ ነው። የአሜሪካንም የሊደርሺፕ ጉዳይ እዚህ ጉዳይ ላይ ያለው እሱም አጠራጣሪ ነው። ምክንያቱም አሜሪካ ምን አይነት አቋም ትይዛለች የሚለው እርግጥ ነው የሰላም ስምምነት ማዕቀፍ አቅርባለች። ነገር ግን በቀጣዮቹ ጊዜያት በጋዛ የአስተዳደሩን ጉዳይ በተመለከተ ይፋ የሆነና ግልጽ የሆነ የተቀመጠ ነገር የለም። በሰላም ስምምነቱ ላይም አሁን ፎከስ የተደረገው ታጋቾች ልውውጥ ላይ ነው። እስራኤል ጦርነቱን እያደረገች ያለችው በዛ ምክንያት ነው የሚል ነገር ነው እየተነሳ ያለው። ጦርነቱ እየቀጠለ ያለውም ግፊት እየተደረገ ያለውም ታጋቾች እንዲለቀቁ ምናምን ነበር። አሁን ይሄ እንትን ካለቀ በኋላ ያለው ደግሞ ወሳኝ ነው። ምክንያቱም እስራኤል ያንን ጦርነት የምትቀጥል ከሆነ አግባብ አይሆንም። ምክንያቱም የተደረገው
በተለይ እስራኤል እንደ ዋና ግብ አድርጋ ስታስቀምጠው የነበረው ነገር የታጋቾቹን ጉዳይ ነው። እነሱ ከተለቀቁ በኋላ የሐማስ ትጥቅ መፍታት አለመፍታት ጉዳይ መልሶ የሚጎዳው ሐማስን ብቻ አይደለም፣ መላ የፍልስጤምን የጋዛን ነዋሪዎች ነው። ምክንያቱም ባለፉት ጊዜያት በጣም አስከፊ የሆነ ጊዜያትን አሳልፈዋል። የጦርነቱ ገፈት ቀማሽ የሆኑት ህዝቦቹ ናቸው እና ሁለቱ አካላት ባልተግባቡበት ሁኔታ ጦርነቱ የሚቀጥል ከሆነ በቀጣይ አስፈሪና አስቸጋሪ የሚያደርገው የራሳቸውን የጋዛን ነዋሪዎች ነው። አዎ አሁንም በብዛት አስጊ የሚሆነው አሁንም በዚህ የተወሰኑ ቀናቶች ውስጥ የተፈጸሙት ጥቃቶችም እሱ አሁን አንተን ያልከውን ነገሮች ነው እያሳዩ ያሉት። ያ ሁሉ ምናልባት እንግዲህ ወደ 84 ምናምን በመቶ የሚሆነው ጋዛ በዚህ ባለፉት 2 ዓመታት በነበረው ጦርነት ሙሉ ለሙሉ ወድሟል እና በዛ ብቻ አይደለም ወደ ከ60 ሺህ በላይ የሚሆኑ ፍልስጤማውያን በዚሁ የእስራኤልና የሐማስ ግጭት ምክንያት ህይወታቸው ሊያልፍ ይችላል። የተሰደዱት የተፈናቀሉት በጣም ብዙዎች ናቸው። በዚህ ላይ መፈናቀሉ እንዳለ ሆኖ ደግሞ አሁንም ደግሞ ቀጣይ ተወሰነች የታየችውም የሰላም አማራጭ የተወሰነች የሰላም ነገሮች መልሳ ወደ ኋላ እንድትመለስ የሚያደርጉ ነገሮች ናቸው እያየን ያለ ነው። በዚህ ቀናቶች ውስጥ እንግዲህ አሁን እያነሳን ወደ 104 አካባቢ የደረሰ ይመስለኛል። እንግዲህ ማክሰኞ ጥቃት ምክንያት ህይወታቸው ያለፉ ፍልስጤማውያን ጉዳይ ያ ብቻም አይደለም። ምናልባት እስካሁን ስቱዲዮ እስከገባንበት ሰዓት ድረስ የተሟላ ቁጥርም ይፋ ስላልሆነ ነው እንጂ አመሻሹ ላይ ትላንትና ወደ ካን ዩኑስ ደቡባዊ ካን ዩኑስ አካባቢ ይመስለኛል ተመሳሳይ ከባድ የአየር ድብደባዎችን እስራኤል ፈጽማለች። እነሱም እንዲሁ እየቀጠፉ የሚቀጥሉት ንጹሃን ፍልስጤማውያን ነው። ይሄ መሆኑ ነገሩን የበለጠ የሐማስን ሐማስ ላይ የተለየ ነገር ላይ ፈጥር ይችላል። ግን በተለይ በፍልስጤማውያን ላይ በጣም ከፍተኛ ችግርን ድጋሚ እየሳበ እያመጣባቸው ሊሆን የሚችል ነው ተብሎ ነው የሚታሰበው። ሌላው አንተ ካነሳኸው ጋር የሚታሰበው አሁን ሁለቱን አካላት ወደ ቀጣይ ዙር ስምምነቶችን ወደ መስማማት እንዳያመጡ ያደርጋቸዋል ተብሎ የሚታሰበው የሐማስ ትጥቅ መፍታትና ቀጣይ ወደ ሰላማዊ የሆነ ወይም ቴክኖክራት ግሩፖች የፍልስጤማውያን ቴክኖክራት የሚመራ አዲስ አስተዳደር እንዲዋቀር የማድረግ ሀሳብ ተደጋግሞ የሚነሳ ነው። የስምምነቱም አንዱ አካል ስለነበረ ወደሱ በሚመጣበት ሰዓት ላይ እሱን ለማስኬድ የታሰቡ የተለያዩ አማራጮች አሉ። በተለይ ደግሞ ሐማስን ትጥቅ ማስፈታት በሚለው ጉዳይ ላይ ወደ ስምምነት መምጣት ከተቻለ ሐማስ በእርግጥም ትጥቅ ፈታለሁ ብሎ እንኳን የሚስማማ ከሆነ ያንን ሂደት ማን ነው የሚያከናውነው የሚለው ገና ከወዲሁ ብዙ እያከራከረ ያለ ነገር ነውና ሁለት አይነት ወገን ነው ነገሮች የተነሱ ያሉት። በተለይ ምዕራባውያን ሀገራት በሰፊው የሚሳተፉበት እነ ፈረንሳይና አሜሪካንም ጨምሮ ወታደሮቻቸውን ወደ ጋዛ አስፍረው ያንን ትጥቅ የማስፈታት ሂደት ከዛም ደግሞ በቀጣይነት የሚመጣውን አዲስ የጋዛን አስተዳደር ማጠናከር የመሳሰሉ ስራዎችን በተለይ ማክሮን እንደገለጹት ከሆነ ከዚህም በፊት ወታደሮችን እስከ ማሰልጠን ወደ 10 ሺህ የሚደርሱ የፍልስጤማውያን ወታደሮችን ማሰልጠን ድረስ የሚደርስ እቅድ እንዳለም ሲነገር ነበር። ይሄ እቅድ በሐማስ በኩል ተቀባይነት እያገኘ አይደለም እስካሁን ባሉት መረጃዎች መሰረት። ምክንያቱም ደግሞ በሐማስ እና በምዕራባውያን ሀገራት እንዲሁም በአሜሪካ በኩል ያለው መተማመን ጥሩ ስላልሆነ ነው። በብዛት በተለይ ለእስራኤል ባላቸው ውግንና እንደ እስራኤልን በሚጠራበት ቃል እነዚሁንም ሀገራት ወራሪዎችና የወራሪ አካል ደጋፊ አድርገው ነው የሚቆጥሯቸው። ያ መሆኑ ደግሞ አሁን በዚህ ስምምነት ወደ ጋዛ ገብተው ወታደሮቻቸውን አሰፈሩ ማለት ሐማስ እንደሚለው ከሆነ ቃል በቃል ነፃ እንድትወጣ እየታገሉላት ያለችውን ጋዛን መልሶ ለቅኝ ገዦች አሳልፎ እንደመስጠት ነው ብሎ ነው የሚያምነው እና ይሄ ደግሞ ተቀባይነት እንዳያገኝ ያደረገው ነው። ሌላኛው ምናልባት በሁለተኛ በኩል የሚቀርቡ አማራጮች በተለይ ቅድም እንዳነሳው በመካከለኛው ምስራቅ አገራት በኩል ወይም ደግሞ በአረብ ሀገራት በኩል ያሉ ወታደሮች ገብተው ያንን ስራ እንዲከውኑ የማረጋጋቱን ስራ እንዲከውኑ ከነዛ ውስጥ የሚጠቀሱ በማደራደር ሂደት ውስጥ የነበሩት እንደ ግብጽና ኳታር እንዲሁም የተባበሩት አረብ ኤምሬትስ ኢንዶኔዥያንም ጨምሮ ቱርክም እንዲሁ ወታደሮችን ያሳተፈ ቡድን ገብቶ ይህንን ሰላም የማስከበር ስራ እንዲሰራ የተነሱ የቀረቡ ሀሳቦች አሉ። ከሰሞኑን በተለይ ከአሜሪካን በኩል የተነሳው ጥያቄ ደግሞ በዚህ ቡድን ውስጥ አሜሪካን ወታደሮቿ እንድታካትት የቀረበ ጥያቄ ነበረ። ይህ ጥያቄ ያው ቀድሞም እንደነበረው በሐማስ በኩል ተቀባይነት ያገኛል ተብሎ አይታሰብም። ግን ደግሞ ይሄኛውን ግሩፕ ምናልባት አሜሪካን ባትካተትበት ይህን ቡድን የሚቃወም ደግሞ በተለይ ከእስራኤል በኩል ኔታንያሁን በተደጋጋሚ የሚሰጧቸው አስተያየቶች ላይ በተለይ የቱርክ ወታደሮችን ወደ ጋዛ መግባት እስራኤል አትደግፈውም።
ስትቃወሙ ነበር። በተደጋጋሚ ኔታንያሁም ይህንኑ ሀሳብ ሲገልጹ ነበረ። እንደ ምክንያት ብለው የሚያነሱትም በተለይ ጦርነት ከተጀመረ በኋላ ቱርክ ለሐማስ እንደወገነች አድርገው ነው ከእስራኤል በኩል እየታሰበ ያለው። ምክንያቱም ደግሞ ጦርነቱ በነበረባቸው ሂደቶች ውስጥ ከፍተኛ ግፊቶችን፣ ጫናዎችንም ለማድረግ ስትሞክር ነበር። ብዙ ክሶችንም ስታቀርብ ነበረ። በተለይ የሚደርሰው የሰብአዊ ቀውስ ጋር በተያያዙ ብዙ የምታነሳቸው ነገሮች ነበሩ። ተቃዋሚ ሆናም ስትቀርብ ስለነበረ የቱርክን ወደዛ መግባት እስራኤል አትፈልገውም። ይህንኑ ሀሳብም አሜሪካ እንደምትደግፈው፣ ምክንያቱም ወደዛ የሚገቡት ሀገራት ሙሉ በሙሉ ያለ እስራኤል ፍቃድና እውቅና የትኛውም ሀገር ሊገባ አይችልም የሚል ሀሳቦች ሲነሱበት ነበር። ይህም ራሱን የቻለ ሌላ አለመግባባት፣ ሌላ ውዝግብ የሚፈጥር ነገሮች ናቸው። እነዚህ ሁሉ ተዳምረው ግን አብዛኛውን መካከለኛው ምስራቅ ወደ ሰላም ማምጣት፣ ጋዛን ወደ ሰላም መለስ ነገሮች ምናልባት በአጭር ጊዜ ውስጥ ምን ይሆናሉ ተብሎ አይታሰብ። ምናልባት ተብሎ የሚጠበቀው አሁን እያየን ያለው በተኩስ አቁሙ ታይቶ የነበረው ይሄ አንጻራዊ ከጦርነት የጸዳ የሚመስለው የጋዛ እንቅስቃሴ እሱን እንዲቀጥል ማድረግ ሊቻል ይችላል። አልፎ አልፎ ግን እንዲሁ እንደምናያቸው አሁን በዚህ ሳምንት እያየ ነው እንዳንለው አልፎ አልፎ እንዲህ አይነት መታኮሶች እየሰማን ወይም እያየን ግን ደግሞ እንደ በፊቱ ያለ ከባድ ጥቃቶችና ከባድ ጦርነቶችን ባይሆኑ አነስተኛ መታኮሶች እየቀጠሉ የተኩስ አቁሙ ለተራዘመ ጊዜ እንዲቀጥል የሚያደርጉ አይነት ነገሮች ሊኖሩ ይችላሉ ተብሎ ይታሰባል። ዘላቂ የሆነው ነገር ግን እንግዲህ እስካሁንም ባነሳናቸው ነገሮች በአጭር ጊዜ ውስጥ ይሆናሉ ተብሎ የሚታሰብ አይመስልም። የእስራኤልን አቋም በተመለከተ አሁን አንዳንድ ነገሮች ብናነሳ ጥሩ ነው። በተለይ እስራኤል ባለፉት ጊዜያት እንደ አንድ ግብ አድርጋ የወሰደችው ነገር ሐማስን ትጥቅ ማስፈታት ነው። በተለይ ጥቃቶቹንም ስታደርግ በተለይ ዋና ዋና የሚባሉ ወታደራዊ አመራሮችን ስታድን የቆየች ነው። አንዱ ይህንን ስታደርግ የነበረበት ምክንያት ሐማስ ወታደራዊ አመራሮችን ካጣ ይዳከማል የሚል ነው። በእርግጥ ነው በቁሳቁስም በተለያዩ በአቅምም ደረጃ በጣም መጠነ ሰፊ ጥቃት አድርጋለች በጋዛ። ሐማስ አሁን ድሮ ያለውን አቋም አለው ማለት ትንሽ አዳጋች ነው። ተደጋጋሚ የሆኑ ጥቃቶች ተሰንዝረውበታል፣ ወታደራዊ አመራሮቹ ተገድለውበታል። ምናልባት በቀጣይ እስራኤል ልታደርግ የምትችለው ነገር ምንድን ነው? በተለይ በሐማስ ጉዳይ ላይ አሁን በተለይ ከሐማስ ትጥቅ መፍታት ጋር በተያያዘ ሐማስ ትጥቅ ሊፈታ የሚችልባቸው የተለያዩ አማራጮች ሊኖሩ ይችላሉ። ምናልባት የመጀመሪያው የሚሊተሪ ኮንፍሮንቴሽን ነው። ወታደራዊ አሁን ልክ የምትፈልገውን ዓላማ ካሳካች በኋላ ታጋቾቹን ካስለቀቀች በኋላ ልታደርገው የምትችለው ነገር በጋዛ ተደጋጋሚ ጥቃት አድርጎ ሐማስን እስከ ወዲያኛው ልትልበት የምትችልበት ሁኔታ ሊኖር ይችላል። ምክንያቱም አንዱ ግቧ እሱ ስለሆነ። ግን ያም ቢሆን የውጊያውን የግጭቱን ሁኔታ ወደ ሌላ መልኩ ወደ ሁኔታውን ይቀይረዋል እንጂ የጋዛን ሁኔታ የሚቀይረው አይደለም። ምክንያቱም ሰላም አያመጣም ያም ቢሆን። ከዛ ውጪ ደግሞ ራሱ ሐማስም ቢሆን ፈቃደኛ ሆኖ ትጥቅ የሚፈታ ከሆነ ምናልባት ለፍልስጤማውያንም ለጋዛ ነዋሪዎች ሰላም አጠቃላይ ለእስራኤልም ራሷ በጣም ትልቅ ዜና ይሆናል ተብሎ ይጠበቃል። ግን ደግሞ እሱም በቅርብ ጊዜያት ይሆናል ተብሎ አይጠበቅም። በተለይ አሁን እየወጡ ያሉ መረጃዎችን እነሱን ስናገናኝ የሚሰጡን ምስሎች በተለይ ሐማስ አንዳንድ ተዋጊዎችን እየመለመለ ነው የሚባለው ነገር ከተሰማም በኋላ ምናልባት ሐማስ እያሰበ ያለውም ነገር ሌላ ሊሆን እንደሚችል ልታነሳ የምትችልበት ሁኔታ አለ። ከዛ ውጪ መወነጃጀላቸው ራሱ አሁን እስራኤልና ሐማስ እርስ በርስ እየተወነጃጀሉ ያሉበት ሁኔታ ሐማስም ይለዋል ብዙ ጊዜ አሁን እስራኤል እየፈጸመች ያለችው ጥቃት አንዱ በጋዛ አሁን እያካሄደችው ያለችው ወታደራዊ ዘመቻ እሱን ለመቀጠል ምክንያት እየፈለገች ነው የሚል ነገር ራሱ ያነሳል። ከዛ ውጪ እስራኤል ሐማስን ትጥቅ ልታስፈታ የምትችልበት ሁኔታ የሐማስን የሚቃወሙ አንዳንድ በጋዛ ያሉ ወታደራዊ ምንድነው የምንላቸው ቡድኖች ተፈጥረዋል አሁን ላይ እና በቅርብ ጊዜያት በመገናኛ ብዙሃን እየሰማ ነው እንደምንገኘው እስራኤል ለነዚህ ቡድኖች ድጋፍ እያደረገች እገዛ እያደረገች የወታደራዊ አቅማቸውን እያጠናከረች እንደሆነ ከመገናኛ ብዙሃን በተለይ ስካይ ኒውስ ይህንን የተመለከተ ሰፊ ዘገባ ሰርቷልና ምናልባት ሐማስን ሊያዳክሙ የሐማስን የቅቡልነት ደረጃ ሊያወርዱ የሚችሉ የተለያዩ አመራሮች ተነስተዋል። ቃለ ምልልስም ሲያደርጉ እንደነበር አይተናልና ሐማስ ለፍልስጤም ሕዝብ ምንም አላደረገም ከሚል እንትን ነው እና ዘኒው ጋዛ የሚል አላማ ያላቸው ወታደራዊ ቡድኖች ናቸውና ይሄም ቢሆን ግን ራሱ ሐማስንም ቢሆን
ከጊዜያዊ መንግስቱ ያገለለ የስምምነት ማዕቀፍም እንደ አደጋ ወይም እንደ ሪስክ ሊታይ የሚችልበት ሁኔታ አለ እና እስራኤል በጋዛ ያለውን ሐማስ ትጥቅ ለማስፈታት እነዚህን አማራጮች ልትከተል ትችላለች። በተለይ ያግዟታል ተብለው የሚጠበቁት ነገሮች የአዳዲሶቹን ቡድኖች የማሰልጠን ነውና እስራኤል በእነዚህ በቀሪዎቹ ጊዜያት እነዚህን ታጣቂዎች አሰልጥና ደግፋ ይህንን ታጣቂ ቡድን ከዛ ልታስወግድ የምትችልበትን አማራጭ እየተመለከተች እንደሆነ እያየን እንገኛለን። አዎ መቼም ነገሩን ስንጠቀልለው በተለይ እነዚህ አሁን የምናነሳው አንተ መጨረሻ ላይ ያነሳው የአዳዲስ ቡድኖችም ታጣቂ ቡድኖች በጋዛ ውስጥ መፈጠር የእስራኤል ሐማስ እንዲጠፋ የመፈለግ ወይም ደግሞ እንዲዳከም የመፈለግ እንቅስቃሴዎች በአሜሪካን በኩል እንዲሁ ከሐማስ ጋር በተያያዘ ያሉ አመለካከቶች አሉና እነዚህን ሁሉ ስናይ ዋነኛው ዓላማ ጠቅለል ሲል ሐማስ ከፍልስጤም ምድር ወይም ደግሞ ከጋዛ እንዲጠፋ ማድረግ ነው። ትልቁ ዓላማ እሱ ነው። ከዛ በኋላ ሌሎች የትኛውንም ፍላጎትም ሊሆን ይችላል እቅዶቻቸውን ለማከናወን ዋነኛው እዛ አካባቢ ላይ ተገዳዳሪ ሆኖ የቆመው አካል ሐማስ ነው። ምናልባት ይሄኛውን ሀሳብ በተለይ ከጋዛና ከፍልስጤምና ከእስራኤል ጋር በተያያዘ ያሉ የረጅም ዘመናት አለመግባባቶችን ላይ በጣም ትኩረት ከሚሰጡ ወይም ደግሞ ይመለከተናል የሚሉ ሀገራትም የሐማስን መጥፋት አይደግፉትም። ምክንያቱም ሐማስ ጠፋ ማለት ከዚህ በኋላ እስራኤልና ፍልስጤም የማይግባቡባቸው የሚካሰሱባቸው ነገሮች ላይ በተለይ እስራኤል ጋር ካለው ወታደራዊም ሌሎችም አቅሞች ጋር በተያያዘ እንዲሁም ዓለም አቀፍ ድጋፍም ጋር በተያያዘ እዛ አካባቢ ላይ እንደፈለገች መሆን የምትችል ሀገር ትሆናለች የሚል ሀሳብም ስጋትም አላቸው። ያንን ሊገዳደር ወይም ደግሞ ሊፎካከር ወይም ሊታገል የሚችለው ደግሞ አንድ ብቸኛ አካል እስካሁንም እያየን ያለነው ሐማስ ነው። ብዙዎቹ ፍላጎት ቢኖራቸውም እስራኤልን እዛ ጋር መገዳደር መታገሉ ፍላጎት ቢኖራቸውም ዓለም አቀፍ ሕጎች ስለሚይዟቸው በእጅ አዙር ሐማስን በመደገፍ በኩል ነው እስራኤልን ለማስቆም ሊሞክሩ የሚችሉት። ሐማስ የማይኖር ከሆነ ግን የሚደግፉት አካል ወይም ደግሞ እስራኤልን ለማጥቃት ወይም ደግሞ የተለያዩ ነገሮችን ከምታደርገው እንቅስቃሴ ለመግታት የሚያደርጉበት አይነት መንገድ አይኖራቸውም። ያ መሆኑ ደግሞ መካከለኛው ምስራቅ ላይ እስራኤል እያደረገችውን ያለውን ምናልባት የግዛት ማስፋፋት የመሳሰሉ አይነት እንቅስቃሴዎችን የበለጠ እያሰፋች እንድትሄድ ለፍልስጤም ብቻ ሳይሆን ሌሎች የቀጠናው ሀገራትም እንዲሁ ስጋታችን ትሆናለች ብለው ይፈራሉና ይሄ አይነት ነገሮች ስላሉ የሐማስን መጥፋት በቀላሉ እነዚህ አገራትም ይደግፉታል ተብሎ አይታሰብም። የሐማስን ጉዳይ በተመለከተ የተወሰኑ ነጥቦችን እናንሳና እንዘጋለን። አሁን ልክ በሂዝቦላ በሊባኖስ ያለው ሂዝቦላ የተወሰነ አቅም አለው። አሁን ለምሳሌ ሐማስን ከጋዛ ለማጥፋት የሚደረጉ ሙከራዎች ምናልባት ላይሳኩ ይችላሉ። ምክንያቱም ባለፉት ጊዜያት ራሱን የተለያዩ አደረጃጀቶች የነበሩት አይነት ታጣቂ ቡድን ነው። ወታደራዊ አመራሮቹም ሲገደሉ የቆዩም ቢሆን ራሱን በተለያየ መልኩ ሲያደራጅ የቆየ ቡድን ነውና አሁን የመንግስቱ ጉዳይ የጋዛ ከሰላም ስምምነቱ በኋላ ስላለችው ጋዛ ስናወራ የመንግስቱ ጉዳይ መሰረታዊ ነው። ምክንያቱም ሐማስን ከዚህ የመንግስት ከሚቋቋመው የሽግግር መንግስት ውጪ ማድረግ በጣም አዳጋች ነው። ምክንያቱም በፍልስጤም ሀገርነት ጉዳይ ላይ ዋና ተዋናይ ሆኖ በተለይ በወታደራዊ አመራርነት በአቅጣጫነት የቆየው አንዱ ሐማስ ነው እና እሱን ከሰላም ስምምነቱ ማዕቀፍ ውጪ ለማድረግ መሞከሩ ብዙም የሚሳካ አይመስልም። ከሆነም ደግሞ ሊፈጥረው የሚችለው ነገር ሌላ ነው። ምክንያቱም ልክ በሂዝቦላ በሊባኖስ እንዳለው እንደዛ አይነት ነገር ሊፈጥር ይችላል። በተለይ ጋዛን የሰላም ማጣቱን እንደገና ሊያስቀጥል የሚችል ነገር በሆነ ነገር ሲከሰት እንደገና እሱን ለማስወገድ የሚደረጉ ጥረቶች ደግሞ ሌላ አይነት መልክ ሊኖራቸው የሚችልበት ሁኔታ አለና ምናልባት እንደ ዋና ጉዳይ ተደርጎ ሊነሳ የሚችለው ነገር የዓለም አቀፍ ሰላም አስከባሪ ኃይሉ ነው እና ይሄን ስታቢላይዜሽን ፎርስ ይሉታል እነሱ በጋዛ የሚሰማራበትን ጊዜ የሚዘገይም ከሆነ እንደ አንድ ሪስክ ሊሆን ይችላል። ምክንያቱም በዚሁ ከቀጠለ የነሱ በጋዛ ገብቶ የሰላም የማረጋጋት ስራውን አለመስራት በጋዛ ተጨማሪ አይነት ውጥረት ሊያነክስ የሚችልበት እድል አለ። እየተደረገ ያለውንም ጦርነት ሊያባብስ የሚችልበት ሁኔታ አለ እና ቅድምም እንዳልነው በእነዚህ ሁሉ ነገሮች ውስጥ ጉዳት ሊያስተናግድ የሚችለው የጋዛ ነዋሪ ነው። ምክንያቱም ሐማስ አላማ ይዞ የተነሳለት ጉዳይ አለ። ነገር ግን
እዛ ውስጥ ተጎጂና ዋነኛ ተጠቂ ሆነው የቆዩት ራሳቸው የጋዛ ነዋሪዎች ፍልስጤማውያን ናቸው። ባለፉት ጊዜያት የከፋ ጊዜን አሳልፈዋል። በተለይ በረሃብ አደጋ ብዙ ህይወታቸውን ሲያጡ የነበሩ ህጻናት አስከፊ ህይወት አሳልፈዋል እዛ በነበሩበት ጊዜና በቀጣዮቹ ጊዜያትም እስራኤልና ሐማስ ያለባቸውን ችግር ሰላም የማይፈቱና አሁን እያካሄዱ ያሉትን ወታደራዊ ጥቃት የሚቀጥሉ ከሆነ እስራኤልም በተለይ የሆነ ነገር በተነሳ ቁጥር ሐማስ ላይ ጥቃት የምትሰነዝርና በተለይ በጋዛ ጥቃት የሚሰነዘር ከሆነ አሁን ያለው የተኩስ አቁም ስምምነት መደረጉን ራሱ ውድቅ ሊያደርግ የሚችል ነው። ምክንያቱም የሰላም ስምምነት ማዕቀፉ ላይ የተኩስ አቁም እንዲደረግ መቼም የተኩስ አቁም ስምምነት ሳይደረግም አይሆንም እንዲህ አይነት ስምምነትና ያ ካልሆነ የጋዛንም የወደፊት ዕጣ ፈንታ አዳጋች ሊያደርገው ይችላል። ምናልባት በቀጣይ የዘገባዎቻችን ይህንን ጉዳይ ሽፋን የምንሰጥ ይሆናል። የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን ለዛሬ የሀገሬ ትንታኔያችን አዘጋጅተን ያቀረብንላችሁ ሀልታየ ኪዳኔና ደምሰው ሽፈራው ነበርን። መልካም ምሽት ይሁንላችሁ።